ዓመታትን የዘለቀ ከባድ ጦርነትን ከሩሲያ ጋር ያካሄደችም ትገኘው ዩክሬን በጦር ግንባር የሩሲያ ጥቃት ተጠናክሮ እየቀጠለባት ቢሆንም ጦርነቱ ከጀመረበት ጊዜ አንስቶ ዋነኛ አጋር የነበረችው አሜሪካ ፊቷን እያዞረችባት ትገኛለች። የአይነቱ የአሜሪካና የዩክሬን ግንኙነት መሻከር የመጣውም በአሜሪካ ባለፈው የአውሮፓውያኑ 2024 መጨረሻ በተካሄደው ፕሬዝዳንታዊ ምርጫ ፕሬዝዳንት ዶናልድ ትራምፕ አሸንፈው ወደ ነጩ ቤተ መንግስት መመለሳቸውን ተከትሎ ሲሆን የትራምፕ አስተዳደርም አስቀድሞ እንደተገመተው በዩክሬን ላይ ከፍተኛ ጫና እየፈጠረ ይመስላል። በተለይ ደግሞ ዶናልድ ትራምፕ የዩክሬኑን ፕሬዝዳንት ዘለንስኪን ወደ ዋይት ሃውስ ጋብዘው የከበሩ የዩክሬን ማዕድናትን አስመልክቶ ለመፈራረም በተዘጋጀውና በቀጥታ የቴሌቪዥን ስርጭት እየተላለፈ ሚሊዮኖች እየታደሙት በነበረው መርሃ ግብር አለመግባባት ከተፈጠረ በኋላ አሜሪካ ዩክሬንን አንገት የሚያስደፋ ሌላ አዲስ ውሳኔ አስተላልፋለች ተብሏል። ባለፈው አረብ ኦቫል ኦፊስ በመላው ዓለም ፊት ፕሬዝዳንት ዘለንስኪን እንደ ሕፃን ተቆጥታና አሸማቃ የመለሰችው አሜሪካ ትላንት አመሻሽ ደግሞ ለዩክሬን ከባድ የሆነ መርዶ ለሩሲያ ደግሞ ታላቅ የምስራች የሆነ ውሳኔን ወስናለች። እናም በዛሬው ዓለም አቀፍ ትንታኔያችን ይህንን ለዩክሬን መርዶ የሆነ የአሜሪካ ውሳኔና ተያያዥ ጉዳዮችን እንመለከታለን። ከትንታኔ ዘገባው ጋር ታሪኩ ጋሹ ነኝ። በዋሽንግተን የተለመደው የክብር አቀባበል ከተደረገላቸው በኋላ በኦቫል ኦፊስ በተሰጠ ጋዜጣዊ መግለጫ ላይ አሜሪካ የዩክሬንን የከበሩ ማዕድናት ለማግኘት የሚያስችላትን ፊርማ ከመፈራረማችን በፊትና ጦርነቱ እንዲቆም ከመደራደርም በፊት ለዩክሬን የደህንነት ዋስትና አሜሪካ ልትሰጥ ይገባል፣ ሩሲያን ያለ ደህንነት ዋስትና ማመን አይቻልም ያሉት ፕሬዝዳንት ዘለንስኪ ፍጹም ያልጠበቁት ነገር በአጭር ጊዜ ውስጥ እየተከሰተ ይመስላል። አስተማማኝ የደህንነት ዋስትና ለዩክሬን ከአሜሪካ ካልተሰጠ ሩሲያ መልሳ ጥቃት ትፈጽማለች፣ የባልቲክ ባህርንና ሌሎችንም ትቆጣጠራለች። እናንተ ጥሩ ባህር አላችሁ፣ አሁን ተጽዕኖ ላይሰማችሁ ይችላል፣ ነገር ግን አንድ ቀን ተጽዕኖ እናንተንም ይነካችኋል በማለት ሊፈጠር የሚችለው ቀውስ ከዩክሬን የዘለለ መሆኑን ሲያስረዱ ፕሬዝዳንት ዶናልድ ትራምፕ ስለሱ የምታውቀው ነገር የለም፣ እኛን ሊነካን እንደሚችል አታውቅም፣ ሀገር ችግር ላይ ነች፣ ወደፊት ሊሰማን ስለሚችለው ነገር አንተ ልትነግረን የምትችልበት አቋም ላይ አይደለም ብለው ነበር። ይህ አይነቱ ድራማዊ ክስተት በኦቫል ኦፊስ ከተፈጠረ ብዙም ሳይቆይ ማለትም በሶስተኛው ቀን አሜሪካ ለዩክሬን የምታደርገውን ድጋፍ እንድታቋርጥ ዶናልድ ትራምፕ ትዕዛዝ መስጠታቸው ተሰምቷል። ፕሬዝዳንት ዶናልድ ትራምፕ የሚመሯት አሜሪካ ጦርነቱ ከመጀመሩ በፊትም ሆነ ጦርነቱ ከተጀመረ በኋላ ከዩክሬን ጎን በመቆም አለው ስትል ብትቆይም ዩክሬን በማያባራ እሳት ላይ በተጣደችበት በዚህ ወቅት አሜሪካ ጀርባዋን እየሰጠች ትገኛለች። በስውርም በግልጽም የሩሲያው ፕሬዝዳንት ቭላዲሚር ፑቲን አድናቂ ናቸው የሚባሉት ፕሬዝዳንት ዶናልድ ትራምፕ ወደ ነጩ ቤተ መንግስት በተመለሱ 2 ወር ባልሞላ ጊዜ ውስጥ ዩክሬንን የደህንነት ዋስትና ጥያቄሽን ትተሽ እንቁ ማዕድናትሽን ለመስጠት ፈርሚ፣ ከፑቲን ጋርም ተደራደሪ፣ ያ ካልሆነ ግን ድጋፍ የለም እያሉ ነው። ፕሬዝዳንት ትራምፕ አሜሪካ ለዩክሬን የምታደርገውን ድጋፍ እንድታቆም ትዕዛዝ የሰጡት ዘለንስኪ በኦቫል ኦፊስ ተገኝተው የደህንነት ዋስትና እንፈልጋለን ማለታቸውን ተከትሎ ነው። ፕሬዝዳንት ዶናልድ ትራምፕ ያለኛ ድጋፍ ይህንን ጦርነት አታሸንፍም፣ አንተ የመጫወቻ ካርዱ የለህም፣ እኛ ያ ካርድ አለን፣ እናም ከኛ ጋር ስትሆን ያ የመጫወቻ ካርድ ይኖርሃል በማለት ከተናገሩ ከጥቂት ቀናት በኋላ የተላለፈ ውሳኔ መሆኑም እየተገለጸ ነው። የሩሲያን ጥቃት ለመከላከል አሊያም ጦርነቱን ለማስቆም የሚያስችለው ካርድ ባንተ እጅ ሳይሆን በአሜሪካ እጅ ውስጥ ነው ያለው የሚል መልእክት ያለው ንግግር ከዘለንስኪ ጋር ያደረጉት ትራምፕ አሁን የደህንነት ዋስትና ካልተሰጠን በእርዳታ መልክ ለተሰጠ ድጋፍ የከበሩ ማዕድናትን ለመስጠት አልፈርምም ያሉትን ዘለንስኪ እጅ ለመጠምዘዝ የመጫወቻ ካርዳቸው የሆነው ድጋፍን የማቋረጥ ስልትን ጥቅም ላይ መዋል እየጀመሩ ነው። ፕሬዝዳንት ትራምፕ ትላንት ከሰዓት ከከፍተኛ አመራሮች ጋር መምከራቸው የተገለጸ ሲሆን ከምክክሩ በኋላም የአሜሪካ መንግስት ለዩክሬን የሚያደርገውን ድጋፍ እንዲያቋርጥ ትዕዛዝ ከማስተላለፍ በተጨማሪም የመከላከያ ሚኒስትሩ ፔት ሄግሴት ወዲያውኑ ትዕዛዙን ተፈጻሚ እንዲያደርጉ ኃላፊነትም ሰጠዋል። ይህ አይነቱ የትራምፕ ውሳኔ እያንዳንዱ ወታደራዊ እንቅስቃሴዋ በአሜሪካ ድጋፍና የጦር መሳሪያ አቅርቦት ላይ ጥገኛ ያልሆነችው ዩክሬን ብርክ የሚያስይዝና በሀገሪቱ የመከላከል አቅም ላይም ከፍተኛ ኪሳራን የሚያስከትል መሆኑ የአደባባይ ሚስጥር ነው። እናም በዚህ የፕሬዝዳንት ዶናልድ ውሳኔ መሰረት አሁን ባየርም በመርከብም ወደ ዩክሬን እየተላኩ ያሉ ዘመናዊ የጦር መሳሪያዎችና ተተኳሾች ወደ ሀገሪቱ እንዳይገቡ ይደረጋል ማለት ነው። ከዚህ ባሻገርም በፖላንድም ሆነ በሌሎች አውሮፓ ሀገሮች ከሚገኙ ወታደራዊ ተቋሞች ወደ ዩክሬን
የሚላኩ ድጋፎችም ቢሆን ባሉበት እንዲቆሙ ትራምፕ ጠንከር ያለ መልእክት አስተላልፈዋል ተብሏል። በሌላ በኩል ደግሞ የትራምፕ አስተዳደር ወደዚህ ውሳኔ እንዲገባ ያደረገው ፕሬዝዳንት ዘለንስኪን ጨምሮ የዩክሬን ባለስልጣናት ጦርነቱ እንዲቆም ለማድረግ ከፍተኛ ፍላጎትና ቁርጠኝነት እንዲያሳዩ ለማስገደድ መሆኑም እየተገለጸ ነው። ያም ሆኖ ከዩክሬንም ሆነ ከመሪዋ ዘለንስኪ ዘንድ ጦርነቱ መቆም አለበት በሚለው ጉዳይ ላይ ምንም አይነት ተቃውሞ ሳይኖር ይህንን አይነቱን የንጹሃንን ሕይወት የበለጠ አደጋ ላይ የሚጥል ውሳኔ መወሰኑ ተገቢነት የለውም እየተባለም ነው። በተለይም ይህ ትራምፕ የጣሉት እገዳ እጅግ የዘመኑ የሩሲያ ሚሳኤሎችን ለመግታት ከፍተኛ የነፍስ አድን ሚና የሚጫወቱ ጸረ ሚሳኤሎችና የአየር መቃወሚያ ስርዓቶችን ያካተተ መሆኑ ለዘለንስኪ አስተዳደርም ሆነ ለመላው ዩክሬናውያን ከፍተኛ የራስ ምታት መሆኑ ከወዲሁ እየተገለጸ ነው። ምንም እንኳን ይህ አይነቱ የአሜሪካ ድጋፍ የማቋረጥ እርምጃ ዘላቂነት ያለው ሳይሆን ጊዜያዊ ነው ቢባልም በየቀኑ በመቶዎች የሚቆጠሩ ጥቃቶችንና የባለስቲክ ሚሳኤል ተኩስ ልውውጦችን የምታስተናግደው ዩክሬን ለአንድ ቀንም ቢሆን ሁኔታው ከባድ እንደሚሆንባት አጠያያቂ አይደለም። የዋይት ሃውስ ምንጮች እንደሚሉት ከሆነ ይህ ውሳኔ የሚያመጣው ውጤትና የሚፈጥረው ተጽዕኖም በትክክል ግምገማ ይደረግበታል የተባለ ሲሆን የትራምፕ አካሄድም እንደ እንግሊዝ፣ ፈረንሳይና ሌሎች ምዕራባውያን ሀገራት ከሚከተሉት አካሄድ በተቃራኒው መሆኑ እየተስተዋለ ነው። ለምን ቢባል ደግሞ ከአሜሪካ ውጭ ያሉት ምዕራባውያንና የአውሮፓ ሀገራት ለዩክሬን የሚያደርጉትን ድጋፍ በማጠናከር የዩክሬንን የመደራደር አቅም ለማሳደግ ሲሰሩ፣ ትራምፕ ደግሞ ዩክሬንን ድጋፍ በመንሳትና አቅመቢስ በማድረግ ያለምንም የደህንነት ዋስትና ብርቅ ማዕድኗን ለአሜሪካ ግዛቶቿንም ለሩሲያ እንድታስረክብ የሚያመቻች አካሄድ እየተከተሉ ነው። ሆኖም ይህ አይነቱ የትራምፕ አካሄድ ትራምፕ የሚፈልጉትን ውጤት ሊያመጣ ይችላል ወይስ ዩክሬን ከሌሎች ምዕራባውያን አጋሮቿ ድጋፍን በማሰባሰብ የመደራደር አቅሟን ከፍ ለማድረግ በቀጣይ ልትሰራ ትችላለች ወይ የሚለው በጊዜ የሚታይ ይሆናል። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ብሉምበርግ፣ ኤፒ ኒውስና ሮይተርስን በዋቢነት ተጠቅመናል።